ኢየሱስ ጌታ ነው። የዛሬው መጀመሪያው የምናየው ትምህርት በቤተ ክርስቲያን ውስጥ ለራሳችን ለቤተ ክርስቲያን የተሰጡ የጸጋ ስጦታዎች ዝርዝር ነው። የመጀመሪያው ለቤተ ክርስቲያን ኢየሱስ ክርስቶስ ምርኮን ከማረከ በኋላ ለቤተ ክርስቲያን ስጦታን ሰጥቷል። ስጦታዎቹ ስንት ናቸው ምናምን ለሚለው በአንደኛ ቆሮንቶስ ተጠቅሷል፣ በኤፌሶን ተጠቅሷል፣ በሁለተኛ ቆሮንቶስ አለ፣ በሮሜ አለ፣ በአንደኛ ጴጥሮስ አለ። እነዚህ ስፍራዎች ሁሉ ውስጥ ወደ 24 የሚያክሉ የጸጋ ስጦታዎች አሉ። ከምን ከሐዋርያ ከነብይ ከአስተማሪ እያለ ቀጥሎ መስጠት፣ ልግስና፣ ማስተዳደር እያለ ይቀጥላል ማለት ነው። እና ይሄን 24ቱን ዛሬ እናያለን። ሐዋርያት አንደኛ፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች። እዚህ ደግሞ ወደ ቆሮንቶስ ስትሄዱ ትንቢትን የመናገር አገልግሎት፣ የመምከር፣ የልግስና፣ የመግዛት፣ የማስተዳደር፣ የሚመክር፣ የጥበብ ቃል የሚናገር፣ የእውቀት ቃል የሚናገር፣ የእምነት ስጦታ ያላቸው ሰዎች አሉ። ከዛ ባለፈ የመፈወስ ስጦታ ራሱ የሚሰጣቸው ሰዎች አሉ። ተአምራት የሚያደርግ ስጦታ የሚሰጣቸው አሉ። መናፍስትን ደግሞ ዲዘርቭ የሚያደርግ የሚለዩ አሉ። በልዩ ልዩ ልሳን ደግሞ መናገር የሚናገሩ ልሳን ስጦታ ነው የሚናገሩ አሉ። በልዩ ልዩ ልሳን የተነገረውን ደግሞ የሚተረጉሙ ደግሞ አሉ ማለት ነው እዚህ ጋር። እና ሚስጥርን እና ዕውቀትን መግለጥ የሚሰጣቸው አሉ። መዝሙርን የሚዘምሩ መግለጥ፣ ቃሉን መናገር፣ ማገልገል እያለ ወደ 24 የሚያክሉትን እናያለን ማለት ነው። እዚህ በአንደኛ ቆሮንቶስ ምዕራፍ 12 ላይ ከ28 ጀምሮ የምናገኘው ሐዋርያ፣ ነብይ፣ አስተማሪ፣ ተአምራት አድራጊ፣ የፈውስ አይነቶችን፣ እርዳታዎችን፣ አስተዳደር፣ ልሳናትን ይናገራል። እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ ስንመጣ ደግሞ የጥበብ ቃል፣ የእውቀት ቃልና እምነትን ይናገራል። ከዚህ በፈውስ ስጦታ፣ ተአምራት፣ ትንቢት፣ መናፍስ መለየት፣ ልሳናት እና በልሳን የተነገረው መተርጎም ያስቀምጥና ኤፌሶን ምዕራፍ 4 ደግሞ ስንሄድ ሐዋርያት፣ ነቢያት፣ ከዛ ወንጌል ሰባኪዎች፣ እረኞችና አስተማሪዎች ያለ ሜንሽን ያደርጋቸዋል። ሮሜ ምዕራፍ 12 ከ6 ጀምሮ ደግሞ ስታዩት ትንቢት መናገር፣ ማገልገል፣ ማስተማር፣ መምከር፣ መለገስ፣ ማስተዳደር፣ ምህረት ማድረግ። ከዛ ወደ አንደኛ ቆሮንቶስ ምዕራፍ 7 ስትሄዱም እዛ ጋር ስለ ትዳር ነው የሚያወራው። ግን ጋብቻ ማግባትም አለማግባት እንደ ጸጋ ሆኖ እናየዋለን እዛ ጋር። ከዛ ባለፈ ደግሞ ማቴዎስ ወንጌል ምዕራፍ 19 ላይ የምናውቀው ነው። ጌታ ኢየሱስ ያስተምር ምን አለ? 19 ወደ ቁጥር 12 አካባቢ ላይ ስለ ትዳር ካወራቸው ደቀ መዛሙርቶቹ እንደዚህ ያሉ፣ ወይ ትዳርማ እንደዚህ ከሆነ ከባድ ነው ሲሉት ሆኖ አለ ከተሰጠው በቀር ይሄን ሊያደርግ የሚችል የለም አላቸውና አንዳንዶቹ ጃንደረባ የሚሆኑት ማለትም ጃንደረባ የሚሆኑ ከተፈጥሮ ጃንደረባ የሚሆኑ አሉ። ሌሎቹ ደግሞ በተፈጥሮ ሳይሆን ከተወለዱ በኋላ ስልብ የሚሆኑ አሉ። በሰዎች የሚሰለብ ወይ በአደጋ የሚሰለቡ ጃንደረባ የሚሆኑ አሉ። ሶስተኛው ደግሞ ምንድነው ሲባል ለእግዚአብሔር መንግስት ለመንግስተ ሰማያት ራሱን የለየ ማለትም ለእግዚአብሔር አገልግሎት ማያገባ ወይ ማታገባ ሆና ራሷን ትለያለች። አራተኛው እዚህ የምናገኘው በአንደኛ ቆሮንቶስ ላይ ማግባትም አለማግባትም ያው እንደ ጸጋው ተቀምጦ እናያለን። ስለዚህ አራት አይነት ነገሮች አሉ ማለት በትዳር ላይ። የመጀመሪያው ምንድነው ሲባል ከተፈጥሮ ጃንደረባው ነው የሚወለዱ አሉ። በማቴዎስ ወንጌል ምዕራፍ 19 መሰረት የማያገቡ ማለት ነው። አለቀ በቃ። ከተፈጥሮ ስልብ ይሆናሉ፣ ጃንደረባ ይሆናሉ ገና ከመወለዳቸው ጀምሮ ማለት ነው። ከተወለዱ በኋላ ደግሞ ሰው ካደገ በኋላ በአደጋ ምክንያት በሰው እጅ ነው። በመጀመሪያው ክፍለ ዘመን ላይ እንደዚህ አይነት ቅጣቶች ነበሩ። ጳውሎስም ሲናገር ስለ ሕግ ስለ መገረዝ ሲያወራቸው ከፈለጋችሁ ተገንደሉት ብሏል። ኢየሱስ ጌታ ነው። ገርሱ የሚሰራ ወንዶች ላይ ብቻ ነውና ከተፈጥሮ ሴትም ወንድም ጃንደረባ ይሆናሉ። ከዛ ደግሞ በሰው እጅ የሚሰለም በአደጋ ምክንያት ሴትም ወንድም ጃንደረባ ሊሆኑ ይችላሉ ማለት ነው። ሶስተኛው ደግሞ ለእግዚአብሔር መንግስት ሴትም ወንድም ራሳቸውን ለይተው የማያገቡ ጃንደረቦች ይሆናሉ፣ ይለያሉ ማለት ነው። አራተኛው በዚህ በአንደኛ ቆሮንቶስ ምዕራፍ 7 መሰረት ደግሞ የሚያገቡም የማያገቡም ማለት ኢየሱስ ጌታ ነው። እና እዚህ አንደኛ ጴጥሮስ ምዕራፍ 4 ላይ ደግሞ ሲሉ የሚናገር ቢኖር እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሰጠው ስጦታ ያገልግልና እነዚህ ቁጭ ያደርጋቸዋል። አሁን በደንብ እየፈታን የምናየው እንመለስና እዚህ ከኤፌሶን ምዕራፍ 4 እንጀምር። ኤፌሶን ምዕራፍ 4 እንጀምርና የጸጋ ስጦታዎችን እናያለን። ወደ 24 የሚያክሉ ናቸው ብያለሁ። ኤፌሶን ምዕራፍ 4 ላይ አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ ከዛ አስተማሪ፣ ከዛ እረኛና ወንጌላውያን እንዲሆኑ ለቤተ ክርስቲያን ሰጠ ይላል። እሺ ኤፌሶን ምዕራፍ 4 ከቁጥር 9 ጀምሮ እናንተ ታዲያ ወደ ላይ ወጣ ማለት ደግሞ ወርታች ክፍል ወረደ ማለት ካልሆነ በቀር ምን ማለት ነው? ወረታች የወረደው መላውን ፍጥረተ ዓለም ይሞላ ዘንድ ከሰማያት ሁሉ በላይ የወጣው እርሱ ነው። ስለዚህ ምርኮ ማረከ ክርስቶስ ኢየሱስ ለቤተ ክርስቲያን ደግሞ ሰጠ፣ ጸጋ ሰጠ። እዚህ ኤፌሶን ምዕራፍ 4 ላይ የምናገኘው አምስቱን ብቻ ነው። ያው በተለምዶ አምስቱ ኦፊስ የሚባሉትም ማለት ነው። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹ ወንጌል ሰባኪዎች፣ ሌሎቹን ደግሞ እረኞችና አስተማሪዎች የሆኑ ዘንድ
የሰጠ እርሱ ነው። ማን? ምርኮም ማርኮ ኢየሱስ ጌታ። ስለዚህ ኤፌሶን ምዕራፍ 4 ላይ የምናገኘው ምንድን ሲባል አምስቱን ነው። አንዳንዶች ሐዋርያት ይሆናሉ፣ ሁሉም አይደሉም። አንዳንዶች ጸጋ ስለሆነ፣ አንዳንዶች ደግሞ ምን ይላሉ? ነብይ ይሆናሉ፣ አንዳንዶች ደግሞ አስተማሪዎች፣ አንዳንዶች ወንጌል ሰባኪዎች፣ አንዳንዶች ደግሞ እረኞች ይሆናሉ ማለት ነው። ይሄ ኤፌሶን ምዕራፍ 4 ላይ የምናገኘው ማለት ነው። ቀጥታ ወደ አንደኛ ቆሮንቶስ ምዕራፍ 12 ላይ እንሂድ። እዚህ ጋር አምስቱ ካሳየኋችሁ አንደኛ ቆሮንቶስ ምዕራፍ 12 ከ4 ጀምሮ ላንብብላችሁ። ስጦታዎች ልዩ ልዩ ሲሆኑ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ሲሆን ጌታ ግን አንድ ነው። ኦኬ፣ ታዲያ ስጦታዎች ምንድናቸው? ልዩ ልዩ ሲሆኑ አለ። ለካ ስጦታዎች ምንድናቸው ማለት ልዩ ልዩ ናቸው። አንዱ ሐዋርያ፣ አንዱ ነብይ፣ አንዱ አገልጋይ፣ ከዛ አንዱ ደግሞ የሚሰጥ፣ አንዱ የሚለግስ እየሆነ ይከፋፈላል ማለት ነው። ለምን ሲባል ለሁሉም ሐዋርያነት ለሁሉም አስተማሪነት አይሰጥም ማለት ነው። ለየሁሉም አማኝ እግዚአብሔር ጸጋ አስቀምጧል። የምን ሲባል ሁሉም አማኝ ውስጥ ጌዳኑ ሪጀሬት ያደረጉ የዘላለም ሕይወት ያገኙ አማኞች ጸጋ አለባቸው። ከዚህ ከ24ቱ አንዱ ያገኛቸዋል። ይህ ማለት ምን ማለት ነው? ወይ ለአንዱ በልሳን መናገር ይሆናል፣ ወይ ለሌላው በልሳን መተርጎም፣ ለአንዱ ትንቢት መናገር፣ ለአንዱ እምነት፣ ለአንዱ ደግሞ እረኝነት ምናምን እያለ ይቀጥላል ማለት ነው እና ይሄን ይሰጣል። ስለዚህ ስጦታዎች ልዩ ልዩ ሲሆኑ መንፈስ ግን አንድ ነው። አሁን ጉዳዩ መንፈሱ አንድ ነው። ማን? መንፈስ ቅዱስ። ኦኬ። ስጦታዎችስ ወደ 24 ብያቸዋል፣ ብዙ ናቸው። መንፈሱ ሰጪው ማን ነው ሲባል አንድ ነው። ኦኬ። አገልግሎትም ልዩ ልዩ ሲሆን ጌታ ግን ምንድን ነው? አንድ ነው። ኢየሱስ ጌታ ነው። አንዱ ሐዋርያ፣ አንዱ ነብይ፣ አንዱ አስተማሪ፣ አንዱ ወንጌላዊ፣ አንዱ መካሪ፣ አንዱ አስተዳዳሪ ይሆናል። ልዩ ልዩ ስለሆነ አንዱ ልሳን የሚናገር ሌላው የሚተረጉም ይሆንና ጌታ ግን ስንት ነው ሲባል አንድ ነው። ኢየሱስ ጌታ። ምርኮም ማርኮ የሰጠ ማን ነው? አንዱ ጌታ ኢየሱስ ጌታ። ቁጥር 6 ላይ እንደዚህ ይላል፣ አሰራርም ይላል ልዩ ልዩ ሲሆን ሁሉም በሁሉ የሚሰራው ግን ያው አንዱ እግዚአብሔር ነው። አሰራሩ ልዩ ልዩ ነው። አንዱ ትንቢት ይናገራል፣ አንዱ እምነት አለው፣ አንዱ ሐዋርያ ነው፣ አንዱ ነብይ፣ አንዱ እረኛ ነው፣ አንዱ ወንጌላዊ ነው፣ አንዱ በምክር ያገለግላል፣ ሌላው በልግስና ያገለግላል፣ በፋይናንስ፣ ሌላው ደግሞ ያስተዳድራል። ብዙ ናቸው። ኦኬ። አሰራር ልዩ ልዩ ሲሆን ሁሉም በሁሉ የሚሰራው ግን የአንዱ እግዚአብሔር ነው። ይሄ ሁሉ ጸጋ ሰጥቶ ለቤተክርስቲያን መታነጽ የሚሰራው አንዱ እግዚአብሔር ኢየሱስ ጌታ። ቁጥር 7 ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው። በእኔ ስትገለገሉ፣ በእናንተ ስትገለግል፣ በወንድማችን በእህታችን ስንገለገል ሁሉም የሚያገለግለን ለጋራ ጥቅም ነው። ለአንድ ሰው ሳይሆን ለቤተክርስቲያን መታነጽ። እዛም እዚህ ሐዋርያት ስለዚህ ኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ታንጻቸዋል፣ የማዕዘኑ ራስ ኢየሱስ ነው ይላል። ስለዚህ መሰረት ተመስርቷል። በተመሰረተው መሰረት ግን ምናንጽ ነው ኢየሱስ ጌታ ነው። ምናንጽ ነው። ለዛ ነው አሁን ያለው ፕሮፌቲካልም ባለፈው አስተምራቸው 3 ያለ ፕሮፌቲክ ነው። የብሉይ ኪዳን ነቢያት፣ የአዲስ ኪዳን መሰረታዊና አሁን ደግሞ ለቤተክርስቲያን ለመታነጽ ህንጻው ስላላለቀ ፋውንዴሽኑ ተመስርቷል። ህንጻው ግን እስኪያልቅ ድረስ ማለት ከጌታ እስኪመጣ ድረስ አገልግሎቶች ይቀጥላሉ ሁሉም። ስለዚህ አሁን ለቤተክርስቲያን ለመታነጽ የተሰጠ የነቢያት አገልግሎት አለ። ሐዋርያት ያም ስመጣ እንደዚህ አሉ፣ ግን 4 አይነት ናቸው። የበጎ ሐዋርያት አይደሉ፣ የአሕዛብ ምርጥ ዕቃ ጳውሎስ አይደለም። ጌታ ኢየሱስ ዕብራውያን ምዕራፍ 3 አንድ ላይ ሊቀ ካህናትና ሐዋርያ ተብሏል። አራተኛ ደግሞ አሁን ሐዋርያቶች አሉ ብለን መለኪያቸው ኳሊፊኬሽናቸው ያ ሳይሆን ክሌሙ ባይማየት ደግሞ ከመጥምቁ ዮሐንስ ጀምሮ አብሮ መውጣት መግባት ሳይሆን ልክ እንደ በርናባስ ልክ እንደ ሲላስና እንደ ጢሞቴዎስ ሐዋርያቶች አሁን ዘመናዊ ከምን አንግል ከስታብሊሽን ከመሄድ ከትራቭል ከማድረግ አንግል ማለት ነው። ግን ምን ነው ሲባል ፋውንዴሽን ተደርጎ አሁን አንድም ሐዋርያ አንድም ነብይ ሲመጣ መጽሐፍ ቅዱስ ላይ 67ኛ ጽፎ የሚያስገባ ይል እንደዛ አይደለም። ተመሰረተው አልቋል። በተመሰረተው ላይ ግን የሚያንጹ ለምን ጸጋውና የእግዚአብሔር እጅ ስላለ ማለት ነው። እንደዚህ ለጋራ ጥቅም ነው። ነብይም ይሁን ልሳን ተናጋሪ ይሁን ልሳን ተርጓሚ ይሁን ለጋሽም ይሁን አስተዳዳሪ ይሁን ሁሉም የሚሰራው በእግዚአብሔር ውስጥ ምንድነው? ለጋራ ጥቅም ነው። ጋራ ሲል እያለ ነው አንድ ቤተክርስቲያን ያለች አንድ ጌታ ነው፣ አንድ እግዚአብሔር ነው ያለው። አንድ ቤተክርስቲያን ውስጥ ላለችው ለዩኒቨርሳል ቸርች አገልጋዮች ነው ሁላችን። ሎካል ቸርች ብዙ ሊሆኑ ይችላሉ፣ ግን ሰማይ ላይ ያለ የምትታወቀው አንዷ ቤተክርስቲያን ናት። ዕብራውያን መጽሐፍም ሲናገር በሰማያት በግርማ ያለፈ ሊቀ ካህናት ወደ ሰማይ መቅደስ ገባ ይላል። ስለዚህ የአንዷ እውነተኛዋ ቤተክርስቲያን አማናዊ ምልክቶች ናቸው እዚህ ያሉት። አብያተ ክርስቲያኖች ስማቸው ብዙ ነው አይደል? በምድር ላይ በዓለም ሀገራት እነዛ ሁሉ የአንዷ እውነተኛይቷ ቤተክርስቲያን ማኒፌስቴሽን ናቸው። አሁን ጌታን ያውቃል የሆነ ቸርች አባል ነህ ብሎ አይደለም ያውቃል። ኢየሱስ ጌታ ነው። በክርስቶስ አምነህ የዘላለም ሕይወት አግኝተሃል ሰማይ ያለችው መቅደስ ይነው። ስለዚህ አንተ ከሆነ ቸርችና በዛ ያውቃል።
በክርስቶስ ኢየሱስ በማመንና እግዚአብሔር ልጅ በመሆን ሰማይ የሚያውቅ። አሁን ግን ህብረት ለማድረግ የሆነ ሎካል ቸርች ላይ ታገለግላለህ፣ ትገለግላለህ። ስለዚህ ምን እያለን ለጋራ ጥቅም ነው፣ ለግል አይደለም፣ ለጋራ ለሁላችንም ነው እያለ እስከምትና ቁጥር 8 ለአንዱ ይላል በመንፈስ የጥበብን ቃል መናገር ይሰጠዋል። እዚህ ጋር ወደ 9 ያክሉ ነገሮች አሉ። እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ ለአንዱ በመንፈስ የጥበብ ቃል መናገር ይሰጠዋል፣ ለሌላው ደግሞ በዚያው መንፈስ የእውቀት ቃል መናገር ይሰጠዋል፣ ለአንዱ በዚያው መንፈስ እምነት ይሰጠዋል፣ ለሌላው ደግሞ በዚያው በአንዱ መንፈስ የመፈወስ ስጦታ ይሰጠዋል፣ ለአንዱ ተአምራትን የማድረግ፣ ለሌላው ትንቢትን የመናገር፣ ለሌላው ደግሞ መናፍስትን የመለየት፣ ለአንዱ በልዩ ልዩ ልሳን የመናገር ለማን? ለሁሉ ኖ ለአንዳንዶቹ፣ ለሌላው ደግሞ በልዩ ልዩ ልሳን የተነገረውን የመተርጎም ስጦታ ይሰጠዋል። ለአንዳንዶች ልሳን መናገር ነው ጸጋ ስለሆነ፣ ለአንዳንዶች ደግሞ የተነገረው ልሳን የሚተረጎሙ ይሰጣቸዋል። 11 እነዚህ ሁሉ የዛው የአንዱ መንፈስ ስጦታዎች ሲሆኑ ለእያንዳንዱ ሰው እርሱ ራሱ እንደፈቀደ ይሰጠዋል። ይሄ ሁሉ እዚህ ጋር የተዘረዘሩ 9ኞቹ አንደኛ ቆሮንቶስ ላይ ያሉት የተሰጠ እነዚህ ሁሉ የዛው የአንዱ መንፈስ ስጦታዎች ናቸው። የማን? የእግዚአብሔር መንፈስ ቅዱስ የአንዱ እግዚአብሔር ጊፍቶች ናቸው፣ ስጦታዎች ናቸው። ቤተክርስቲያን እዚህ ምድር ኤግዚስት እስከምታደርግ ድረስ እስክትነጠቅ ድረስ የሚቀጥሉ ናቸው። ኢየሱስ ጌታ ነው። ይሄ 9 ነገር ያስቀመጠው እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ አንደኛ የጥበብ ቃል መናገር፣ ሁለተኛ የእውቀት ቃል መናገር፣ ሶስተኛ እምነት ይሰጠዋል፣ የእምነት ስጦታ ይሰጠዋል፣ አራተኛ የመፈወስ ስጦታ ሂሊንግ ማለት ይሰጠዋል፣ አምስተኛ ተአምራትን የማድረግ ስጦታ ሚራክሎችን የሚያደርጉ ይሰጣል፣ ስድስተኛ ትንቢትን የመናገር ይሰጣል፣ ሰባተኛ መናፍስትን መለየት ይሰጣል፣ ስምንተኛ በልዩ ልዩ ልሳን መናገር ይሰጣል፣ ዘጠነኛ በልዩ ልዩ ልሳን የተነገረውን መተርጎም ይሰጣል። እነዚህ ሁሉ አንዱ እግዚአብሔር የሚሰጣቸው የጸጋ አገልግሎቶች ናቸው። ከዛ ባለፈ እዚሁ ደግሞ 12 ላይ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ ስትወርዱ እንደዚህ የሚል ቃል አለ። 27 ጀምሮ እንግዲህ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ የአካሉ ብልቶች ናችሁ። ኦኬ የእግዚአብሔር ቤተክርስቲያን ውስጥ አንደኛ ሐዋርያት፣ ሁለተኛ ነቢያት፣ ሶስተኛ መምህራን፣ ቀጥሎ ተአምራት አድራጊዎች፣ የመፈወስ ስጦታ ያላቸውን፣ ሌሎችን የመርዳት ስጦታ ያላቸውን፣ የማስተዳደር ስጦታ ያላቸውን፣ በልዩ ልዩ ልሳን የመናገር ስጦታ ያላቸውን ሰዎች ሁሉ መድቧል። ታዲያ እኚህ ሁሉ የሚሰጠው ማን ነው? የእግዚአብሔር ጸጋ፣ የእግዚአብሔር መንፈስ። ስለዚህ ሁሉ ሐዋርያት ናቸው? ኖ ሁሉ አይደሉም፣ አንዳንዶች ነው። ኢየሱስ ጌታ። ሁሉስ ነብይ ናቸው? ኖ አንዳንዶች ነው ነቢያት የሚሆኑት። ሁሉስ መምህራን ናቸው? ኖ አንዳንዶች ናቸው የሚሆኑት። ሁሉስ ተአምራትን ያደርጋሉ? ኖ አንዳንዶች ነው ብሎ ቁጭ ያደረገው ኢየሱስ ጌታ። ሁሉም ነብይ አይሆንም፣ ሁሉም ሐዋርያ አይሆንም፣ ሁሉም ተአምር አያደርግም፣ ሁሉም ደግሞ መምህር አይሆንም። ጸጋውን እግዚአብሔር በፈቀደው በዛው ልክ ይሰጣዋል ይላል። በዛ ነው ቁጥር እዚህ 30 ላይ ሁሉስ የመፈወስ ስጦታ አላቸው? ኖ ሁሉስ በልሳን ይናገራሉ? አይናገሩም። ሁሉ ለምን ሲባል ለአንዳንዶች ነው የሚለው። ከዛስ ሁሉስ ይተረጉማሉ? ኖ ልሳን የተነገረው የሚተረጉሙ አንዳንዶች ናቸው፣ ሁሉም አይደለም። ለካ ልሳን ሲሰጥ ለሁሉም አይደለም፣ ለአንዳንዶች እግዚአብሔር እንደወደደ በተረጎምሳ ለአንዳንዶች ለሁሉም ሳይሆን እያለ ያስቀምጥና ነገር ግን ከሁሉ የሚበልጠው ስጦታ ፈልጉ ብሎ ስለ ፍቅር ያወራል። ከዛ በኋላ እዚህ 13 ላይ 13 ላይ እንደዚህ የሚል ቃል አለ ቀደም ያየነበት ስፍራ ላይ። ስለዚህ ሁሉ የዚያው የአንዱ መንፈስ ስጦታዎች ሲሆኑ ለእያንዳንዱ ሰው እርሱ ራሱ እንደፈቀደ ይሰጠዋል። ማን? እግዚአብሔር እንደፈቀደ ይሰጠዋል። ኢየሱስ ጌታ፣ ክብር ለጌታ። ስለዚህ ለእናንተ እግዚአብሔር አምላክ እንደፈቀደ ሰጥቷቸዋል። ኢየሱስ ጌታ ነው። ከዛ ባለፈ አንደኛ ቆሮንቶስ ምዕራፍ 13 ላይ ዚኒያ ልሳን፣ ትንቢት፣ ምስጢር እና የእውቀትን መግለጥ፣ እምነት እያለ ያስቀምጣቸዋል ከ1 እስከ 3። በሰዎች እና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ነዋስ ወይም እንደሚንሿሿ ጽናጽል ነኝ። የትንቢት ስጦታ ቢኖረኝ ምስጢርን ሁሉ እውቀትን ሁሉ ባውቅ ተራራም ከቦታው የሚነቅል እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ያለኝን ሁሉ ለድሆች ብሰጥ ሰውነቴን ቢቃጠል ለእሳት ብዳርግ ፍቅር ግን ከሌለኝ ምንም አይጠቅመኝም። እነዛን ሁሉ የጸጋ አገልግሎቶች ሁሉ ዲና አድርጎ
ፍቅር ከሌለ ሐዋርያነቱም፣ ፍቅር ከሌለ ነብይነቱም፣ ፍቅር ከሌለ አስተማሪነቱም፣ ፍቅር ከሌለ ሁሉም ያንሳሉ። ኢየሱስ ጌታ ሁሉንም ቦልድሊ አስተሳስሮ የሚይዘው ምንድን ነው ያለ ነው? ፍቅር ነው። ለምን? ከሁሉ የሚበልጠው ፍቅር ነው ያለ ኢየሱስ ጌታ። ከዛ ባለፈ ወደ ሮሜ ምዕራፍ 12 ላሳያችሁ። የጸጋ ስጦታዎች ሮሜ ምዕራፍ 12 ላይ አሉ። ሮሜ ምዕራፍ 12 ከ3 ጀምሮ እንደዚህ ይላል። እግዚአብሔር ለእያንዳንዱ በሰጣቸው እምነት መጠን ራሳችሁን በአግባቡ መዝኑ እንጂ ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ እንዳታስቡ በተሰጠኝ ጸጋ እያንዳንዳችሁን እመክራለሁ። እያንዳንዳችን በአንዱ አካላችን ብዙ ብልቶች አሉን። አዎ እጅ አለ፣ ዓይን አለ፣ ጥርስ አለ፣ እግር አለ። ምን እናውቀው የስሜት ሕዋሳት ምን አለ ማለት ነው አሉን። እሺ እነዚህም ብልቶች አንድ አይነት ተግባር እንደሌላቸው ሁሉ እነዚህ አሁን እጅ፣ ዓይን፣ አእምሮ፣ እግር የተለያዩ ብልቶች ናቸው። አንድ አይነት ጥቅም አይደለም ያላቸው። ዓይን ለማየት ነው፣ እጅ ለመብላትና ለመስራት ነው፣ እግር ደግሞ ለመራመድና ትራፍን ለማድረግ ነው። ስለዚህ ሁሉም አንድ አይነት ፈንክሽን የላቸው። ልክ በእግዚአብሔር ቤት ውስጥም እንደዚህ ነው። ልክ እንደዚህ ሙሉ አካል ናት ቤተክርስቲያን ይልና ለአንዳንዶች ምን ትንቢትን፣ ለአንዳንዶች ነብይነትን፣ ለአንዳንዶች ሐዋርያ፣ አንዳንዶች አስተማሪ። ለምን ሲባል አንድ አካል ያለ። በዛ አካል ውስጥ ግን ምን አሉ? ብዙ ብልቶች አሉ። ምን ሲባል ልክ በሰው ውስጥ ዓይን፣ አፍንጫ፣ እጅና እግር የተለያዩ ስሜት ሕዋሳቶች አሉ። አገልግሎታቸው አንድ አይደለም። ሁሉም የተለያዩ ናቸው። ግን የሚጠቅሙት ለማን ነው? ለአንዱ ለዛ ሰው ነው። ልክ በእግዚአብሔር ቤተክርስቲያን ውስጥም እንደዚህ ነው። አንዱ ዓይን ነው፣ አንዱ እጅ ነው፣ አንዱ እግር ነው፣ አንዱ እንደዛ እያለ ይቀጥላል ማለት ኢየሱስ ጌታ ነው። ስለዚህ ሁሉም ፈንክሽን አለው በእግዚአብሔር ቤት ውስጥ። ስለዚህ ያለ ነው። አንዱ አስተማሪ ነው እዚህ ጋር፣ አንዱ ነብይ ነው፣ አንዱ ያስተዳድራል ቤተክርስቲያን፣ አንዱ በልሳን ይናገራል፣ አንዱ የተናገረው ልሳን ደግሞ ይተረጉማል። ስለዚህ ሁላችንም ለአንዱ አካል የተለያየ ምን አለ ማለት ነው? የጸጋ ስጦታ አለ ብሎ ቁጭ ካደረገ በኋላ እንዲሁም እኛ ብዙዎች ስንሆን አለ በክርስቶስ አንድ አካል ነን። ብዙ ነን እኮ እዚህ ጋር ልሳን ተናጋሪ ያለ፣ ተርጓሚ ያለ፣ ነብይ ያለ፣ እረኛ አለ፣ ወንጌላዊ አለ። ኦኬ የተለያየ ነው የጸጋ ስጦታው። ስለዚህ ሲባል አንድ አካል ውስጥ ግን የሚያገለግል የት? ቤተክርስቲያን ውስጥ ኢየሱስ ጌታ ነው። የትኛዋ? ሰማይ ያለችው ዩኒቨርሳል ቸርች በክርስቶስ የተመሰረተችው ያቺ ቤተ መቅደስ ውስጥ አገልጋይ ነው። ስለዚህ እንዲሁም እኛ ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እያንዳንዳችንም የሌላውን ብልት ነን። እኔ በእግዚአብሔር ቤት ውስጥ እንደ አንድ ብልት ነኝ፣ እሱም በእግዚአብሔር ኪንግደም ውስጥ እንደ አንድ ብልት ናቸው። ለምን? በእሷም እግዚአብሔር ይሰራል፣ በእኔ ውስጥም ይሰራል። እኔ ጋር በነብይነት ከሰራ እሷ ጋር በመምከር በልግስና፣ እሱ ጋር በወንጌላዊነት በረኝነት እያለ ግን የሚሰራው ለየትኛው ከተባለ ለአንዱ ለእግዚአብሔር መንግስትና ለአንዲቱ አካል ኢየሱስ ጌታ ነው። ስለዚህ እንዲሁም እኛ ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እያንዳንዳችን የሌላው ብልት ነን። ስለዚህ ወንድምና ወንድም እርስ በርስ ክርስቲያን ሲኮን አንዱ ለአንዱ ብልት ነው። አለቀ። አንዱ አካል መሆን አይችልም። አንዱ በአንዱ ይገለገላል። ኢየሱስ ጌታ ነው። በሰሚሽን በፍቅር ለምን ሲባል እኛ አንድ አገልጋይ ፊተኛውን አገልጋዩን አካል አይደለም። እግዚአብሔር ኢየሱስ በሙላት አይደለም የሚገለጠው፣ በሰጠው ጸጋ ብቻ ያገለግላል ያ ሰው። ሌላውም በሰጠው በዛ ጸጋ ያገለግላል ቤተክርስቲያን። ኢየሱስ ጌታ ነው። ስለዚህ ሙሉ የሆነ ሰው የለም። ሙሉ አንድ አካል ቤተክርስቲያን ናት። በቤተክርስቲያን ውስጥ ሐዋርያን በሉት ነብይን በሉት አስተማሪ ዋቴቨር ብልት ናቸው። እያንዳንዱ የራሳቸው ምን አላቸው? ፈንክሽን አላቸው፣ አገልግሎት አላቸው። በተሰማሩበት ስፍራ እናገለግላለን። ሁላችንም ግን ተያይዘን ለአንዷ ቤተክርስቲያን ለመሰራት እናገለግላለን። ኢየሱስ ጌታ፣ ክብር ለጌታ ይሁን። ስለዚህ ትንቢት መናገር ከሆነ እንደ እምነቱ መጠን ይናገር። ማገልገል ቢሆን ያገልግል። ማስተማር ከሆነ ያስተምር። መምከር ከሆነ ይምከር። ለሌላው መለገስም ከሆነ አብዝቶ ይለግስ። ማስተዳደር ከሆነም በትጋት ያስተዳድር። ምህረት ማድረግ ከሆነ በደስታ ይማር ብሎ እዚህ ጋር ወደ 7 ነገሮችን ያስቀምጣል ሮሜ ምዕራፍ 12 ላይ። አንደኛ ትንቢትን መናገር ብሎ እንደ ጸጋ ቁጭ አድርጎታል። ስለዚህ ትንቢት የተናገረ ሁሉ ነብይ አይሆንም። በዚህ አጋጣሚ ለምን ሲባል ሐዋርያት ሥራ ምዕራፍ 21 ላይ የወንጌላዊ ፊልጶስ ልጆች 4 ደናግል ልጆች ነበሩ፣ ትንቢት ይናገሩ ነበር። ኢዩኤል ምዕራፍ 2:28 የሚናገረው በመጨረሻው ዘመን በሥጋ ለባሽ ልጆች ላይ ከመንፈሴ አፈሳለሁ፣ ወንዶች ለሴቶች ልጆች ምን ያለው ትንቢትን ይናገራሉ። ኢየሱስ ጌታ። ጎልማሶች ራእይን ያያሉ፣ ሽማግሌዎች ደግሞ ህልምን ያልማሉ። ስለዚህ ትንቢትን ይናገራሉ ነው እንጂ ያለው ነብይ ይሆናሉ የሚል ክሌም አይደለም ያስቀመጠው። ሁሉም አይደለም። በሥጋ ለባሽ ላይ ከመንፈሱ እግዚአብሔር ያፈሳል፣ ትንቢትን ይናገራሉ። ትንቢት መናገር
ነብይ ያስብልም ማለት ለምን እነዚህ አራቱ ደናግል የፊልጶስ ልጆች ትንቢት ተናጋሪ እንጂ ነብይ ናቸው አይደለም። አዲስ ኪዳን ላይ ነብይ ብሎ በተለይ ከመስቀል ወደዚህ አናይም፣ በሴት በተለይ አናይም። ኢየሱስ ጌታ ነው። 7 ነገሮች አሉ። 1 ትንቢት መናገር እዚህ ሮሜ ምዕራፍ 12 ላይ ከቁጥር 3 እስከ 8። ሁለተኛው አገልግሎት ራሱ አገልግሎት ይሄ ነው ያን አይልም፣ ግን አገልግሎት የሚል ጸጋ አለ። ኢየሱስ ጌታ። ሶስተኛ ማስተማር እዛ ጋር ከኤፌሶን ምዕራፍ 4 ላይ ምን ብሎናል? አስተማሪነት ብሎናል። እዚህ ጋር ደግሞ ሮሜ ላይ ማስተማር ሶስተኛ። አራተኛ መምከር። ለካ መምከር አገልግሎት ነው። የሚገርም ነው። ለአንዳንድ የሚሰጠው ምክር ነው። ስለዚህ መምከር አራተኛ። አምስተኛ ልግስና በዲፎልት ስጦታ በገንዘብ ማገዝ መርዳት ቤተክርስቲያን እሱ ራሱ ምንድነው የጸጋ ስጦታ ነው። ኢየሱስ ጌታ። ስድስተኛ የመግዛት ወር ደግሞ ማስተዳደር ገቨርን ማድረግ መሪነት ምናምን ላይ ያለ ነገር ማለት ነውና መግዛት ማስተዳደር ጸጋ ስጦታ ነው። ሰባተኛ የሚምር ለሰው ምህረት ማድረግ ሰው ይቅርታ ማድረግ መማር መተው ይቅርታ ማድረግ እንደ ጸጋ ስጦታ ተቀምጦ እናገኘዋለን ማለት ነው። በተጨማሪ እዚህ አንደኛ ቆሮንቶስ ምዕራፍ 14 ላይም የተወሰኑ ነገሮች አሉ። ምን አሉ? 14 ላይ እንግዲህ የሚናገረው ስለ ልሳን ነው። በጣም አርቲኩሌሽን አድርገው የሚያወራው ልሳን እንዴት መጠቀም እንዳለብን ስለ ልሳን ትምህርት ያስተምራል። እዚህ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 እስከ 5 ስለ ልሳን ዲፊኒሽን እና ከልሳን ከመናገር ደግሞ በትንቢት መናገር እንዳለብን ያወራንና ከዛ በኋላ ደግሞ እኔ በልፍልሽ ልሳን እናገራለሁ ነገር ግን ሰዎች ማይታነጹበት ከሆነ በአይምሮ 5 ቃላት ብናገር እያለ ክሌም አድርጎ መጨረሻ ላይ ሲወርድ በልሳን መናገር አትከልክሉ ብሏል። ቁጥር 22 ደግሞ ልሳን ለማያምኑት ደግሞ ምልክት ነው ሳይን ነው ብሎናል። ኢየሱስ ጌታ ነው። ልሳን የሚል ትምህርት ስላስተማርን እሱን ተከታተሉታላችሁ ማለት ነው። እዚህ ጋር 14 ላይ ወርደው እንደዚህ ይላል ከቁጥር 26 ላይ አንደኛ ቆሮንቶስ ምዕራፍ 14 26 እንደዚህ ይላል በቤተ ክርስቲያን ስንሰባሰብ ወንድሞች ሆይ እንግዲህ ምን እንበል በምትሰባሰቡበት ጊዜ እያንዳንዱ መዝሙር አለው ትምህርት አለው መግለጥ አለው በልሳን መናገር አለው መተርጎም አለው ይህ ሁሉ ግን ለማነጽ ይሁን። ልሳን ተናጋሪ አለ ተርጓሚ አለ ለምን ለማነጽ ዘማሪ አለ ይዘምር ትምህርት ያለው አለ ያስተምር መገለጥ ያለው በመገለጥ ያገልግል ግን እሳ ሲባል ለማነጽ ስለዚህ አንደኛ ቆሮንቶስ ላይ 14 ከ26 ቁጥር 26 ላይ 5 ነገሮች አሉ። መዝሙር መዘመር ትምህርት መግለጥ አራተኛ ልሳን መናገርና አምስተኛ በልሳን የተነገረውን መተርጎም ብሎ ያስቀምጣል ማለት ነው። እሺ አንደኛ ጴጥሮስ ላይ እንሂድ። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 10 ጀምሮ እንደዚህ ይላል እንደ ታማኝ የእግዚአብሔር ልዩ መጋቢ እያንዳንዱ ሰው በተሰጠው የጸጋ ስጦታ ሌላውን ያገልግል። በተሰጠው የጸጋ ስጦታ ሌሎችን ያገልግል። ኦኬ ከናንተ ማንም የሚናገር ቢኖር እሺ እንደ እግዚአብሔር ቃል ይናገር። ማንም ኤቭሪዋን ሲናገር እንደ እግዚአብሔር ቃል ይናገር። ለዛ ነው ቅድም ያልኳችሁ ማንም ቢናገር አንደኛው አነስም ይናገራል። ማንም ወደ እናንተ ቢመጣ የእግዚአብሔር ቃል ባያመጣ አትቀበሉት፣ ሰባላማ አትበሉት፣ አብራችሁ ተቀመጡ ነው። ስለዚህ ኤቭሪ ሰው ሲመጣ እናንተ ከእግዚአብሔር ቃል መጣ አለበት። ኢየሱስ ጌታ አለዛ ተቀበሉ ስለሚል ከእናንተ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። የሚያገለግልም ቢኖር እግዚአብሔር በሚሰጠው ብርታት ያገልግል። ይኸውም እግዚአብሔር በኢየሱስ ክርስቶስ አማካይነት እንዲከበር ነው። ክብርና ኃይል ለእርሱ ከዘላለም እስከ ዘላለም ይሁን። እዚህ ጋር ስንት ነገር እናያለን ከተባለ ሁለት ነገሮች እናያለን። አይደንቲፋይ አድርገን ቃሉን መናገርና ስንናገር ደግሞ እንደ ሲባል እንደ እግዚአብሔር ቃል። ሁለተኛ ማገልገል። ኦኬ እንዴት ነው የሚገለግለው? እግዚአብሔር በሚሰጠኝ ብርታት አገለግላለሁ ይላል። ስለዚህ ሁለት ነገሮችን እናገኛለን። ሁለት ጸጋዎችን እዚህ ጋር እናያለን። አንደኛ ጴጥሮስ ምዕራፍ 4 ላይ ቃሉን መናገርና ማገልገል። ሲናገር ግን እንደዚህ ይናገር፣ እንደራሱ አይደለም፣ እንደ ዓለም አይደለም፣ እንደ እግዚአብሔር ቃል ይናገር። ኢየሱስ ጌታ ነው። ሁለተኛው ደግሞ ምን ይናገር? ማገልገል። ሲያገለግልስ እግዚአብሔር በሚሰጠኝ ኃይልና ብርታት አገለግላለሁ። ኢየሱስ ጌታ። እንደዚህ በኢየሱስ ማገልገል ይሁንላችሁ። ንግግራችሁ ሁሉ እንደ እግዚአብሔር ቃል የተሞላ ይሁንላችሁ። ኢየሱስ ጌታ። ይሄን ካየን የመጨረሻዎቹን ጸጋዎች እናይና እዚህ አንደኛ ቆሮንቶስ ምዕራፍ 7 ላይ ምዕራፍ 7 ከቁጥር 7 ጀምሮ እንደዚህ ይላል። ስለ ጋብቻ ነው እዚህ ጋር ማሳያችሁ። ጋብቻ እንደ ጸጋ ስጦታ ሆኖ ተቀምጧል። ከሚገርማችሁ ጳውሎስ ይህ እኔ እንደኔ እና ይመክረናል። ከዛ ደግሞ ይህ ደግሞ የጌታ ትእዛዝ ነው እያለ ዲና የማይደረግ ሐሳብ ይነግረናል። አንዳንዱ ደግሞ ዲና የሚደረግ ነው። ብንፈልገው እንደራሱ ፐርሰናል ኦፒኒየን ስለሆነ ልንቀበለውና ሊጠቅመን ይችላል እንደኔ ሲል። ይቺ ግን ያለ እዚህ አንደኛ ቆሮንቶስ ምዕራፍ 7 ላይ
እቺ ግን የጌታ ትእዛዝ ናት። ስለዚህ የጌታ ትእዛዝ ምን አትባልም፣ ዲና አትደረግም ማለት አስተካክለን ማለፍ አንችልም። ጳውሎስ እንደኔ ነው ሲል ነፃ ምክሩ ስለሆነ እንደ ፕሪቪሌጅ ነው። ሰው ምክሩን ተቀብሎ ብችሉ እንደኔ ሆኑ እንደባታገቡ አለ። ሰው ቢችል አለማግባት ኖርማል ነው እያለ ነው። ስለዚህ ሰው ቢችል አታገባ ሲለው ጳውሎስ እንደኔ እያለ ነው። ነገር ግን ማንም ደግሞ ቢፈልግ አለ ያግባ። ስለዚህ እንደኔ ሲልና እቺ የጌታ ትእዛዝ ናት ሲል ይለያያል። የጌታ ትእዛዝ ከሆነ ሊሻርና ሊፋቅ ማይችል ኢየሱስ ጌታ ነው። ጳውሎስ ግን እንደኔ ሲል ምክሩ ነው፣ በጎ ምክሩ ነው፣ የሐዋርያነቱ በጎ ምክሩ ነው። ይህ ማለት ደግሞ ኤፌሶን፣ ሮሜ እና ሌሎች መጽሐፍት ሄዳችሁ ይህ ደግሞ እንደሱ ብሏል የሚል ፍቺ አይደለም። እዚህ አንደኛ ቆሮንቶስ ምዕራፍ 7 ላይ ብቻ ትዳር ላይ ሲያወራ እንደኔ እንድትሆኑ ወዳለሁ ያለውን ብቻ ነው እያልኩ ያለሁት። ኢየሱስ ጌታ እና ቁጥር 7 ላይ እንደዚህ ይላል፣ ሰው ሁሉ እንደኔ ቢሆን ምኞቴ ነው። ነገር ግን እያንዳንዱ ሰው ከእግዚአብሔር የተቀበለው የራሱ የሆነ ስጦታ አለው። ስለ ስጦታ ነው ያወራነው። አንድ አይነት ስጦታ ሲኖረው ሌላ ደግሞ ሌላ አይነት ስጦታ ይኖራል። ስለዚህ እንደዚህ አለ፣ ሰው ሁሉ እንደኔ ቢሆን ምኞቴ። ምን ማለት ነው? ጳውሎስ አላገባም፣ ስለ ትዳር ነው ክፍሉ የሚያወራው። ባታገቡ መልካም ነው አለ። ይሄ የራሱ ምኞት ነው። ኦኬ። ነገር ግን አለ ስለ ትዳር ማቴዎስ 19 ላይ ምናየው ነው አሁን እናየዋለን። ነገር ግን እያንዳንዱ ሰው ከእግዚአብሔር የተሰጠውን የራሱ የሆነ ስጦታ አለው። ምን? ማግባትም ያለ ማግባትም፣ ከተፈጥሮ ጃንደረባ መሆንም፣ ከዛ በኋላ ደግሞ በአደጋ ምክንያት መሆን፣ ከዛ በኋላ ደግሞ ራሱን ለእግዚአብሔር ዓለም ጃንደረባ የሚያደርግ ስላለ ማቴዎስ ወንጌል ምዕራፍ 19 ስለምናየው ማለት ነው። ከእግዚአብሔር የተቀበለው የራሱ የሆነ ስጦታ አለው። አንዱ አንድ አይነት ስጦታ ሲኖረው ሌላው ደግሞ ሌላ አይነት ይላል። ጋብቻን እዚህ ጋር ማግባት አለማግባት እንደ ጸጋ ስጦታ ይሆን ሲቀመጥ እናያለን። ይሄን በደንብ ደግሞ ለማስረገጥ ወደ ማቴዎስ ወንጌል ምዕራፍ 19 እንልና ወደ ቀጣይ ሐሳብ ሄዳለሁ። ማቴዎስ ወንጌል ምዕራፍ 19 ከቁጥር 10 ጀምሮ ሁለት ጥቅስ እንደዚህ ይላል። ስለ ደቀ ፈሪሳውያኖች መጥተው ስለ ትዳር ከጠየቁት በኋላ ሙሴ በምንዝር የተገኙ ሰዎች በአይን ምስክር ካልተገኘባቸው ተወግሮ ይገደሉ ብሎናል። ኢቭን ኢፍ ሰው ሚስቱን ሊፈታ ቢፈልግ እንኳን አለ ፍቺ ሰርተፊኬት ከሰጣት ይችላል ብሎን ነበረ። አንተ ግን ምን ትላለህ ይሉታል። እዚህ ክፍል ሲሉት አይ ከመጀመሪያ እንዳልነበረም በእግዚአብሔር ዘንድ ወንድም ሴትም ልዩነት የለም ሁለቱም አንድ ናቸው ብሎ ጌታ ይነግራቸውና ከዛ በኋላ ግን ለምን ታዲያ ሙሴ እንደዚህ ያለ ሲል እናንተ ልባችሁ ደንዳና ስለነበር እንጂ ከመጀመሪያው እንዳልነበረም ልባችሁ ጠንካራ ስለሆነ ይላቸውና በጣም ስለ ትዳር ሰመሩና ከባድ እንደሆነ አወቁና ደቀ መዛሙርቶቹ በቃ ጌታ አሉት። ደቀ መዛሙርቱ እዚህ ማቴዎስ ወንጌል ምዕራፍ 19 ቁጥር 10 ላይ ደቀ መዛሙርቱ የባልና የሚስት ጉዳይ እንዲህ ከሆነ አሉት አለማግባት ይሻላል አሉት። በጣም አስጨናቂ ጉዳይ ነው። ሙሴ ምን አለ? ምስክር ከተገኘ ይገደል። ከዛ ባለፈ ደግሞ መፍታት ቢፈልግ ማንም ሚስቱ ፍቺ ወረቀት ካስጠበቀ በቃ መፍታት ይችላል ብሎ ቁጭ አድርጓል። ለምን? አመጹ እስራኤላውያን እግዚአብሔር ላይ። ስለዚህ ፕሪንሲፕል ሰጣቸው። እግዚአብሔር ሐሳቡ ነበር ኖ ተቀድሞውን ፍቺን እግዚአብሔር አግሪ አያደርግም፣ አይስማማም። ስለዚህ ሙሴ ራሱ ያን ያደረገው አላቸው ኢየሱስ ከልባችሁ ጥንካሬና ድንዳኔ እንጂ ወዶ አይደለም ሲላቸው ወይ በቃ ይሄ ባልና ሚስት ጉዳይ አለ አለማግባት ይሻለናል ብለው ሲሉት ጌታ ኢየሱስ እንደዚህ አላቸው ኖ ይሻላል ስላላችሁ ሳይሆን አላቸው። እዚህ ሶስት ነገር አስቀምጥላቸው 11 ላይ ኢየሱስ ግን እንዲህ አላቸው ከተሰጣቸው በስተቀር ከተሰጣቸው የሚሴስ ቀደም ያልኳችሁ ቁጥር 12 ላይ አነበዋለሁ። ይህን ትምህርት ማንም ሊቀበል አይችልም። ግሬስ ነው ወይ ከተፈጥሮ ሰው ጃንደረባ ምን አለበት ወይ በአደጋ ምክንያት ጃንደረባ ካልሆነ ወይ ደግሞ ሆን ብሎ ለእግዚአብሔር መንግስት ራሱ ካለየ ወይ ደግሞ አራተኞቹ ወይ ማግባት የሚችሉ ካልሆኑ ከአራቱ አንዱ ካልተኮነ ወደ አንዱ መሄድ አይቻልም። ኢየሱስ ጌታ። ስለዚህ ራሳችሁ ታዩታላችሁ። ምንድናችሁ ውስጣችሁ ያለው ከአራቱ ማግባት የሚፈልግ ነው? ማግባት ትፈልጋለች? ማግባት ትፈልጋለህ? እንደዛ ነው። ውስጥ ላይ ያ ካለ አንተ ከሚያገቡት ወገን ነህ ማለት ነው። ምንም ከሌለ ምንም ማድረግ አንችልም። ከተፈጥሮ ጃንደረባው ነው ማለት በቃ ይሄ ነገር አታሰበውም ራሱ። አንዳንዱ ደግሞ ከተወለደም በኋላ በአደጋ ምክንያት በተለያዩ ተፈጥሮ አደጋዎች የሚሰለብና ጃንደረባም ይሆናል። ሌላው ደግሞ ሆም ብሎ ራሱን ይዞ ለእግዚአብሔር መንግስት ጃንደረባ ያደርጋል። እግዚአብሔር ለማገልገል ይሄ ነገር አያስፈልገኝም ያለ ከአራቱ ውስጥ አንዱ ናችሁ እናንተ። ወይ ማግባት ከሚፈልጉት ወይ በተፈጥሮ ምክንያት ጃንደረባ የሆኑ ወይ በአደጋ ምክንያትና ወይ ደግሞ ለእግዚአብሔር መንግስት ራሱ ይለኝ። ይሄ ነው የምትሆኑት። ከአራቱ አታመልጡም ማለት ነው። ከአራቱ አንዱ ናችሁ። ራሳችሁን መዘናችሁ ወደ አራቱ መግባት። ኢየሱስ ጌታ ነው። ወይ ከሚያገቡት ወይ ለእግዚአብሔር መንግስት ራስ ከሚለዩት ወይ ደግሞ ከተወለዱ ጀምሮ ከተፈጥሮ ጃንደረባ የሆኑ ወይ ደግሞ በአደጋ ምክንያት ጃንደረባ የሆናችሁ ናችሁ የምትሆኑት። እዚህ 12 እንደዚህ ነው። ምክንያቱም ይላል አንዳንዶች ጃንደረባ ሆነው ይወለዳሉ
but from the beginning ሲወለዱ ጃንደረቦች ናቸው በተፈጥሮ by nature ምንም ማድረግ ሴትም ወንድም ሲወለዱ በተፈጥሮ ጃንደረባ ይሆናሉ። እሺ ምክንያቱም አንዳንዶች ጃንደረባው ነው ይወልዳሉ ሌሎች በሰው እጅ ተሰልበው ጃንደረባ ይሆናሉ። በሰው ጂኒሽንስ ከተወለዱ ካደጉ በኋላ በሰው እጅ ማለት ሰዎች እንትን ብሎ ሰልበዋቸው ማለት ነው። ጳውሎስም ሕግ ሲያስተምር ከፈለጉ ስለ ግርዘት ተገደሉት ብሎ ሲያስተምር ያላችሁ። ስለዚህ በሰው እጅ የሚሆኑ ሌሎች በአደጋ ምክንያት ሴትም ወንድም ማለት ነው። ሌላው ደግሞ ሶስተኛው ለመንግስተ ሰማይ ሲሉ ራሳቸውን ጃንደረባ የሚያደርጉ አሉ። ይህን ይቀበል አለ ጌታ ኢየሱስ። ስለዚህ እዚህ ጋር ሶስት ነገር ነው የሚያወራው። ከአንደኛ ቆሮንቶስ ምዕራፍ 7 ጋር ስንሰፋው ማግባትና ለማግባት እንደ ጸጋ ይቀመጣል። ስለዚህ ከአራቱ አንዱ ናቸው ማለት ከአራቱ ወዴትም ማምለጥ ስለሚከብድና ኢየሱስ ጌታ ነው። ክብር ለጌታ ይሁን።